ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱዋቸውን ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ስልጣን አላስረክብም ከመቀሌም አልወጣም ሲሉ ጀነራል ታደሰ ወረደ ተናገሩ። በመጪው ቅዳሜ ስልጣናቸውን በሰላም አስረክብ የተባሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እኔም ማስረክበው ነገር የለም ብለዋል። ስልጣናቸውን በሰላም ካላስረከቡ ችግር ይገጥማቸዋል በሚል ከህወሓት በኩል ጫና የበረታባቸው ጀነራል ታደሰ በወቅታዊ ጉዳዮች ላይ ትናንት ከሪዮተ ጋር በነበራቸው ቆይታ ተጨማሪ ማብራሪያ ሰጥተዋል። ጀነራሉ ስልጣናቸውን እንዲያስረክብ ከህወሓት በኩል ለቀረበላቸው ማሳሰቢያ በሰጡ ምላሽ እኔ ማስረክበው ነገር የለም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ብለዋል። ትግራይ ላይ ያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም። የኔ ፍላጎት ይህ ህዝባዊ ከጊዜው አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ሲሉም የጥፋት ጊዜ እየመጣ መሆኑን ጠቁመዋል። ጀነራሉ ምንም እንኳን ትግራይ ላይ የጥፋት አደጋ አንዣቧል ቢሉም ነገሮች ከቁጥጥር ውጭ ሆነዋል ብዬ ፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። እንደዛ የማድረግ መብት እንዳለኝ ባውቅ እኔ ግን አላደርገውም የሚለውን እናያለን ብለዋል። እንደዛ የማድረግ መብት እንዳለ ባውቅም እኔ ግን አላደርገውም የሚሆነውን እናያለን ብለዋል። ጀነራሉ በማብራሪያቸው የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንደሚያስገባ አስጠንቅቀዋል። የህወሓትን የቅድመ 2013 ዓ.ም ጦርነት በፊት ምክር ቤት መመለስ እንደማይቀበሉ የገለጹት ጀነራሉ ትግራይን ወደ ተሻለ ምዕራፍ ከማሸጋገር ይልቅ ወደ ጦርነት የሚወስድ የእብድነት አካሄድ ትተን አጋጣሚውን ለመልካም እድል እንጠቀምበት ብለዋል። አዲስ የኃይል አገልግሎት ፈልገው ሳይገኝላቸው የቆዩ ደንበኞች ጥያቄያችንን ለመቀበልና ምላሽ ለመስጠት ዝግጁ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ባለፉት 9 ወራት አዲስ ኃይል ከተገኘላቸው 415,000 ደንበኞች ውስጥ 90%ዎቹ በ10 ቀናትና ከዛ ባነሰ ጊዜ ውስጥ መስተናገዳቸውን በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር ተናግረዋል። ለነጠላ ፌዝ ተጠቃሚ ደንበኞች ምሰሶ ያለውና የሌለው እንዲሁም ለባለ 3 ፌዝ ተጠቃሚ ደንበኞች የተቀመጡ የጊዜ ገደቦች መኖራቸውን የገለጹት አቶ ኢሳያስ በየትኛው መልኩ ከ15 ቀናት የሚበልጥ የጊዜ ገደብ አንሰጥም ብለዋል። በልዩ ሁኔታ የመዘግየት ችግር ካለ የአገልግሎት መስጫ ማዕከሉም ይሁን ሪጅኑ ኃላፊነት ወስዶ ማስተካከያ እንደሚያደርግ ተጠቁሟል። ተቋሙ የኤሌክትሪክ ተደራሽነትን ኦን ለማድረግና የደንበኞችን እርካታ ለማሳደግ ዘመናዊ አሰራሮች እየተገበረ መሆኑን ገልጸዋል። ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር መዋሉን የአማራ ክልላዊ መንግስት አስታወቀ። በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ በሌሊት ሲንቀሳቀስ የነበረ 18 በርሜል ነጭ ጋዝ የጫተ ታታ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል ኮሙኒኬሽን ቢሮ አስታውቋል። እንደ ክልሉ መንግስት ገለጻ ይህ ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረ ሲሆን የጸጥታ አካላት ባደረጉ ክትትል ሊያዝ ችሏል። ይህ ክስተት የተሰማው በትግራይ ጊዜያዊ አስተዳደር በፌዴራል መንግስት መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት ወቅት ነው። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከቀናት በፊት እንደገለጹት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑን ጠቅሰዋል። ወቅታዊ የነዳጅ ቁጥጥርም የዚሁ የጸጥታ ስጋት ነጸብራቅ እንደሆነ ይነገራል። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸም ማንኛውም የመንግስት ተቋማት ግዥን አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደር ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዥ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮው ኃላፊ አቶ አብዱል ቃድር ሬድዋን እንደገለጹት እገዳው የተላለፈው በተለይ ከሚያዝያ እስከ ሰኔ ባለው የአራተኛው ሩብ ዓመት የበጀት ዘመን የሚፈጸሙ አላስፈላጊ ግዢዎችን ለመንግስትና የመንግስት በጀት ከብክነት ለመታገድ። ኃላፊው አክለውም የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀት ውስጥ 72% ለካፒታል ስራዎች የሚውሉ መሆኑን አስታውቋል። የመንግስት ተቋማት የሚፈጽሙ ማንኛውም ግዢ በእቅዱ ላይ የተመሰረተና ስርዓትን የተከተለ ሲሆን እንደሚገባ የገለጹት አቶ አብዱል ቃድር በአራተኛው የበጀት ሩብ ዓመት የሚደረጉ ግዢዎች ግን
ለብክነት የሚዳርጉ መሆናቸውን ቀደም ካሉ ልምዶች በመታየቱ ውሳኔው መተላለፉን አስረድቷል። ይሁን እንጂ እገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋማቱ ጥያቄ ሲቀርብ ቢሮው ሁኔታውን መዝኖ ግዢ እንዲፈጽም በተለየ ሁኔታ ሊፈቅድ እንደሚችል ኃላፊው ጠቁሟል። ይህም የስራ እንቅፋትን እንዳይፈጥርና አስፈላጊ አገልግሎቶች ሳይስተጓጎሉ እንዲቀጥሉ ለማድረግ የታለመ መሆኑ ተገልጿል። በሱዳን የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ የቡርሃንን ሚስጥር አጋለጠ። በሱዳን ብሉ ናይል ግዛት ውስጥ የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ የሱዳን ጦር መሪ የሆኑት አብዱል ፋታህ አልቡርሃን ጦርነት ለማራዘም በውጭ ሀገር ተዋጊዎች ላይ ያላቸውን ጥገኝነት የሚጋለጥ ምስክርነት ሰጥቷል። በህወሓት እንደሰለጠነ የተነገረው ይህ ግለሰብ በሱዳን ጦር ውስጥ የታየ ብቸኛ የውጭ ተዋጊ አይደለም። የሱዳን ጦር ጦርነቱን ለማስቀጠል የኢራን ኦፕሬቲቭና ከሙስሊም ወንድማማቾች ጋር ግንኙነት ያላቸው ታጣቂዎች ጨምሮ የተለያዩ የውጭ ኃይላትን ይጠቅማል የሚል ክስ በተደጋጋሚ ሲቀርብበት ቆይቷል። የቅጥረኛ ተዋጊ የተማረከው በበርሊን በተካሄደው የሰላምና የሰብአዊ ድጋፍ ጉባኤ ማግስት ሲሆን በጉባኤው ላይ ዓለም አቀፍ ኃይሎች ለሰብአዊ እርዳታ ድጋፍ እንደሚሰጡ ቃል በመግባት ጦርነቱ በአስቸኳይ እንዲቆም ጥሪ ማድረጋቸው ይታወሳል። የአውሮፓ ህብረት በትግራይ ዳግም ጦርነት እንዳይቀሳቀስ አስቸኳይ ማስጠንቀቂያ ሰጠ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ወቅታዊ ክስተቶች ከፍተኛ ስጋት እንደፈጠሩበት በመግለጽ ሁለቱ ወገኖች በአስቸኳይ ውጥረቱን እንዲያረግቡ ጥሪ አቀረበ። ህብረቱ ትናንት ሚያዝያ 2 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር ከ2022 የተፈረመውን የፕሪቶሪያ የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች ሁሉም ወገኖች እንዲቆጠቡ አሳስበዋል። ማንኛውም ስምምነቱን አደጋ ላይ የሚጥል እንቅስቃሴ ዳግም ወደ አስከፊ ግጭት ሊያመራ እንደሚችል በማስመልከት ህብረቱ ጠንከር ያለ ማስጠንቀቂያ አስተላልፈዋል። በወገኖች መካከል ያሉ ማናቸውም ልዩነቶች በጠመንጃ ሳይሆን በፖለቲካዊ ውይይት ብቻ መፈታት እንዳለባቸው የገለጸው ህብረቱ ክልሉ ገና ከ2 ዓመት ጦርነት ጠባሳ በማገገም ላይ ባለበት ወቅት የሚከሰት ግጭት መዘዙ እጅግ አስከፊ እንደሚሆን አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የሰላም ሂደቱ እንዳይደናቀፍ ዓለም አቀፍ ማህበረሰብ ጉዳዩን በትኩረት እየተከታተለ መሆኑን ያሳያል። የማዕድን መብት ካልተሰጠን የኤችአይቪን የጤና ድጋፍ ይቆማል ሲሉ ትራምፕ አስጠነቀቁ። ዶናልድ ትራምፕ ዛምቢያ ለአሜሪካ የንግድ ተቋማት ማዕድን ሀብቷ ላይ ልዩ የቅድሚያ ተጠቃሚነት መብት ካልሰጠች ሀገሪቱ የኤችአይቪ መከላከያ የገንዘብ ድጋፍ ላይ ከፍተኛ ቅነሳ እንደሚያደርጉ አስጠንቅቀዋል። ዛምቢያ ለአሜሪካ ኩባንያዎች ማዕድን የማውጣት መብት ቅድሚያ እንዲሰጥ ተጠይቋል። ይህ እርምጃ ተግባራዊ ከሆነ በአሜሪካ ድጋፍ ሕክምና የሚያገኙ 1.3 ሚሊዮን ዛምቢያውያን የጤና ሕክምና ሊቋረጥ ባቸው እንደሚችል ተሰግቷል። ዛምቢያ ይህንን ጥያቄ ውድቅ ማድረግ ወይም መቀበሏን እንድትወስን እስከ ሐሙስ ድረስ የመጨረሻ ቀነ ገደብ የተሰጣት፣ እስከዚህ ሰዓት ምንም የተባለ ነገር የለም። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።